ሊቀ መዘምራን ዲያቆን ቴዎድሮስ ዮሴፍ እድሜ ልኩን ሲዘምር ይኖረ፣ ደግሞም አንደበቱ የሚጣፍጥ ለምን ይዋሻል? የቴዲ መዝሙሮች በጣም ምርጦች ናቸው። አንዳንድ መዝሙሮች ይኖራሉ ምናልባት መገምገም ካለበት በስነ ስርዓት ተጠንቶ ቁጭ ተብሎ ሪሰርች ተሰርቶ ነው መገምገም ካለበት መዝሙሩ እንጂ የሆነ አስተያየት ሰጠ ተብሎ መዝሙሩን እንደ ዘፈን ቴድን እንደ ባለጌ ጭራሽ የጋብቻ ህይወቱን የልጅ አባትነቱን ክህነቱን የሚመለከት በጣም የወረደ ተራ አስተያየት መስጠት ግን ነውር ነው። የክርስቶስን ፈለግ ይከተላል ተብሎ ከሚታሰብ ከአንድ ኦርቶዶክሳዊ የማይጠበቅ እንዴ! ጎበዝ፣ አንዳንድ ጊዜ ሰውን ለማዳን ብላችሁ ሰው አትግደሉ። የሆነን ሰው ለማዳን ተብሎ የቆመ ሰው አይገደልም። ማንም ሳይሞት ሌላ ሰው ይዳን። በቃ ቴዲ የተሰማውን ተናገረ። አባቶች ይከበሩ፣ ጳጳሳት ይከበሩ። ቤተክርስቲያን ቢሰራ የሚቀደሰው የሚባረከው በእነሱ ክህነት ነው አይደለ? ሀሳቡ ሲጠቀለል ይሄ ነው ሀሳቡ። አገላለጹ ልክ ነው። አገላለጹ ላይ ችግር አለ እኮ። አገላለጹን ነው መተቸት። እኔም ሰምቼዋለሁ። በነገራችን ላይ ምን አድርጎ ነው ብዬ ትራይ ብዬ ሰማሁት። እንከኑን ለማወቅ ሁለት ናቸው ነጥቦቹ የሚያስጠይቁት። መጠየቅ ካለበት ነው እሱንም ቢሆን እንጂ አንድ ሰው የተሰማውን ሲናገር በሀሳብ ልዩነት ማመን አለብን። በነገራችን ላይ አንድ ሰው የሆነ ነገር ሲያነሳ እንዴት እንዲህ ይላል አናውቀውም እንዴ? እሱ እኮ እንዲህ ነው፣ እሱ እንዲያ ነው፣ እንዲህ ነው፣ እዚህ ነው የሚያመሸው፣ እዚያ ነው የሚያድረው። ምን አስባላችሁ? እስቲ የሰውን ማደሪያ የምታስታውሱት ሀሳብ ሲሰጥ ነው። የሰው የጋብቻ ህይወት ትዝ የሚላችሁ፣ የሰው ክህነት ክብረ ክህነት ትዝ የሚላችሁ ሰው ሀሳብ ሲሰጥ ነው። ዝም ሲል ተናግራችሁት የማታውቁትን ነገር አንድ ነገር ሲናገር ነው እንዴ ስለ ጽድቅና ስለ ኃጢአት የምታወሩት? ደግሞ ጽድቅና ኃጢአት ምን አመጣው? እኛ ጻድቃን እኔ ጻድቃን ሆነን ነው ወይ ሀሳብ የምንሰጠው? እንደ ቤታችን የሚበረበር እኮ የኃጢአት ጠረናችን እኮ አያስቀርብም። እንፈታተሽ ሀሳብ እኮ የምንሰጠው አፍ ስላለን ነው እንጂ ጻድቃን ስለሆኑን አይደለም። ስለዚህ ቴዲን ለምንድን ነው በኃጢአትና በጽድቅ ምን መዘነው? ኃጢአት ካለበት እግዚአብሔር ሰው መመዘኛ መስፈርት አለው። ዋጋ ከፋዩ መድኃኒዓለም ነው። ምንም ቢሆን ግን ይህ ሰው እድሜ ልኩን እየዘመረ እያገለገለን የኖረው በመዝሙሮቹ ብዙዎች ድነዋል። በነገራችን ላይ ብዙዎች ረክተዋል በመዝሙሮቹ። መዝሙሮቹ ደግሞ ይጣፍጣሉ። ያሬዳዊ ለዛ የሌላቸው ካሉ በሌላ መንገድ በጥናት መገምገም ነው። ሀሳብ ሰጠ ቀን አገኘን ተብሎ ግን ሰውን ማብጠልጠል ተገቢ አይደለም። ያን ያክል ደግሞ የምናብጠልጥለው ሰው አይደለም ቴዲ። በጣም የሰራው ያበረከተው አስተዋጽኦ ለዚህ ቤተክርስቲያን የዝማሬ አገልግሎት በአማርኛ ከሚጠቀሱ ዘማሪያን አንዱ ነው። ነገራችን ላይ ቴዲ ልናከብረው ይገባል። ስለሞቱ ሰዎች ምንም አለማለቱ እንግዲህ እሱን መጠየቅ ነው። እንዴት ዝም አልክ? ሰው እየተገደለ እኮ ነው። ወገኖቻችን እኮ እየሞቱ ነው በከንቱ። በዚህ ጉዳይ ሀሳብ አልሰጠህም። ጥሩ እኮ ነው። ይህን በነገራችን ላይ በጥንቃቄ በትህትና ብንጠይቅ ሀሳብ ብንሰጥ እሱ ራሱ በሌላ ጊዜ ተጨማሪ መልዕክት ያስተላለፍ ነበር። ግን ጨፈጨፍ ነው በቃ ተጨፈጨፈ፣ ተወቀጠ። አሁን ደንግጧል። ይሄኔ እኮ ያለቀሰ ይሆናል ተስፋ ቆርጦ፣ ወይ ለካ ሰው የለኝም ይላል እኮ። ቴዲ እኮ ሰው ነው። ቴዲ እኮ ይሰማዋል እንደኛ። እኛን ሌላ ሰው ሞተ ብለን አይደለም የምናዝነው። እሱን ደግሞ እኮ በስነ ልቦና ስንገለው፣ በቁም ስንገለው እኮ ያዝናል ቴዲ። ቴዲ እኮ ሚስት አለው፣ ልጆች አሉት። ልጆች እኮ ያዝናሉ አባታችን ተሰደበ ብለው። አንዳንድ ጊዜ አርቆ ማሰብ ጥሩ ነው። ታዲያ ምን ይባል ካላችሁኝ፣ ለንግግሩ ለሀሳብ አገላለጹ ማስተካከያ እንዲሰጥ መጠየቅ ወይም ይቅርታ እንዲጠይቅ ማድረግ ይቻላል በትህትና። ሶስት ነጥቦች ናቸው ምሳሌ እንደ ክፍተት ከታየ። አንደኛው የሞቱ ሰዎች ምን ይሁን የእነሱ ጉዳይ ከምን አንጻር ይታይ የሚለው ላይ ዘርዘር ያለ ማብራሪያ አልሰጠም። ብሎ በታቅቦ አለፈው፣ በድምፀ ታቅቦ አለፈው። በዚህ ጉዳይ ሀሳብ ቢሰጥ ጥሩ ነበር። ምንም ችግር የለውም እኮ እሱ ራሱ ቢሰማው ይህን ሀሳብ አለመስጠቴ ከዚህ አንጻር ነው ይቅርታ አድርጉልኝ ይለናል፣ በፍቅር ከጠየቅ ነው። ለምሳሌ ብፁዕ አቡነ ናትናኤል ጨዋችሁብናል፣ ወቅሳችሁናል፣
ተቆጥታችኋል፣ አንፈርድባችሁም፣ ልክ ነው፣ ወዳችሁ አይደለም አይነት ነገር ተናግረዋል። አያችሁ፣ የህዝቡ ስሜት ስለገባቸው ማለት ነው። ግድ የለም ተቆጡን፣ እኛም ላይ ጥፋት አለ አይነት ነው መልእክቱ። በትህትና ስለተነገረ ነው እንጂ አቡነ ናትናኤል ማለት እኮ እናውቃቸዋለን፣ እሳቸውን ብሎ ጳጳ፣ እሳቸውን ብሎ ካልን እኮ እሳቸውን ቢሆን በዚህ መንገድ አያስተናግዱንም። ክብራቸውን ጠብቀን ስንተቻቸው ግን ደስ ይላቸዋል። ቴዲ ክብሩን ጠብቀን በትህትና አንደኛው ነጥብ ያነሳሁት ከቴዲ የሚጠበቀው እኔም ወደፊት ቴዲን ባገኘው የምጠይቀው የተገደሉ ወገኖችን የሚመለከት ሀሳብ አልሰጥህም። በዚህ ላይ እንደው ምን ይደረግ በሚለው ጠቆም አድርገህ ቢሆን ኖሮ አንድ። ሁለተኛው ነጥብ የተጠመቃችሁበት ሳይደርቅ ሚል እችኛዋ ትንሽ ክብረ ነክ ናት። በቅርቡ ወደ ክርስትና የመጡ ሰዎች እነማን እንደሆኑ ስለሚታወቅ ማንን ታርጌት አድርጎ እንደተናገረው ለመገመት አያዳግትም እና ይችኛዋ ክብረ ነክ ንግግርህ ከግለሰቡ ጋር ስለምታነካካህ ወይም ሰዎቹ ጥቂት ናቸው። አሁን ወደ ኦርቶዶክስ እምነት የመጡ ሰዎች ጥቂት ናቸው። ለእነሱ እንደተነገረ ያስታውቃል። የተጠመቃችሁበት ሰውነታቸውን ብቻ ጠበሉ ሳይደርቅ አይነት። አሁን ይችን ባይል ኖሮ እኔም ደስ ይለኛል። ቴዲን በጣም አከብረው የምወደው ዘማሪ ነው። ነገራችን ላይ እኔ ቴዲን መተቸት አልፈልግም። በቃ ማለት ያገለገለው ብዙ ነው። ስህተት ከአንድ ቀን ስህተቱ ይልቅ እኔ የ30-40 ዓመት ዝማሬውን ነው ማሰብ የምፈልገው እና ይችን እኔም ጠይቀዋለሁ። ግን መጠየቅና ማናናቅ ይለያያል። ስጠይቀው ግን አንተ እንደዚህ፣ አንተ እንደዛ፣ አንተን ብሎ ዘማሪ፣ አንተን ብሎ ምናምን ብዬ አይደለም። ቴዲ የማከብርህ ታላቃችን በመዝሙር አገልግሎት በአማርኛ ቤተክርስቲያንን በቃ እንድንወድ ያደረገ መዝሙር ነው የሚያወጣው። አንዳንዶቹ ናቸው እንኳን ይገኝ ቢባል የሚገኝባቸው እንጂ በጣም ግጥሞቹም ዜማዎቹም ጥሮች ናቸው። ያሬዳዊ ያልሆነ ዜማ አለ ከተባለ እንኳን እሱን በሌላ መንገድ ነው የምናጠናው፣ በሌላ ጊዜ ቁጭ ብለን በስነ ስርዓት እንጂ አሁን አይደለም የምናነሳው። ምቹ ጊዜ ጠብቀን ሰው ላይ ድንጋይ መወርወር እናቁም። ቴዲ የተጠመቃችሁበት ጸበል ሳይደርቅ ለምን አልክ? እነዚህ እኮ ክብረ ነክ ነገር ናቸው። ሁለት እንትን ያመጡብሃል። አንደኛ ወደ ኦርቶዶክስ እምነት የተቀላቀሉ ሰዎች ምን ነው ባልመጣን እንዲህ አይነት ክብረ ነክ ነገር ለመስማት ነው እንዲህ ወደዚህ የተቀላቀል ነው የሚል የሆድ ብሶት እንዲያስቡ ያደርጋል። ብስለት ከሌላቸው እርግጥ በሳሎች ይሆናሉ። አንደኛው። ሁለተኛው ጉዳዩን አሁን ከመምጣትና እዚህ ከመቆየት ጋር ማገናኘት አያስፈልግም። በቃ ለክርስትና ትናንትም የመጣ ዛሬም የመጣ አዲስ ተጠማቂ የጥንት ተጠማቂ ብሎ መስፈርት የለም። በኦርቶዶክስ በክርስቶስ ህብረት ጠዋትም የተቀጠረ ቀትርም ላይ የመጣ ሰርክም ላይ የገባ እኩል ተከፋይ ነው። ምክንያቱም ደሞዙ የእግዚአብሔር ነው፣ ክርስቶስ ነው ዋጋ ከፋዩ። እንዴት እኩል ትከፍላለህ ተብሎ ቢጠየቅ በገዛ ገንዘብ ምን አገባችሁ ሊል ይችላል። ምሳሌያዊ ትምህርትም አስተምሯል እሱ ራሱ። አንድ ባለ አዝመራ ሰራተኞችን ቢቀጥር አንዱን ጠዋት ቢቀጥረው፣ አንዱን ቀን ቢቀጥረው፣ አንዱን ሰርክ ላይ ቢቀጥረውና ማታ የደሞዝ መክፈያ ሲደርስ የቀን አበል ሲሰጥ ለሁሉም ተመሳሳይ ገንዘብ ቢሰጥና የሆነ ሰው መጥቶ ተመሳሳይ ገንዘብ ለምን ትከፍላለህ፣ ጠዋት ጀምሮ ሲደክም የዋለውን ቀን ከተቀጠረውና ማታ በ11ኛው ሰዓት ከገባው ጋራ እንዴት ትከፍለዋለህ ቢባል አሰሪው የሚመልሰው መልስ አይን ከኑ ሐማሚ አይንህ ምቀኛ ናትን፣ በገዛ ገንዘቤ በፈለግኩት መንገድ ብከፍል ምን አገባህ ነው መልሱ የሚሆነው። ምክንያቱም ገንዘብ ስጠኝ ከአንተ ተቀንሶ ለዚህ ይገባለት አላለም። ንብረቱ የሱ ነው። በቃ ለሁሉም እኩል ከፈለ እና በክርስትና ይሄ ምሳሌ ነው። በክርስቲያናዊ ህብረት በልጅነቱ ጀምሮ የተጠመቀ፣ በጎልማሳ ዕድሜው የተጠመቀ፣ በስተርጅና የተጠመቀ ወይም ደግሞ በጥምቀት እኩል ሰዓት ላይ ተጠምቀን መልካም ግብርን በልጅነቱ የጀመረ ወይም በወጣትነቱ የጀመረ ወይም በስተርጅናው ደግሞ የጀመረ ይኖራል። በእግዚአብሔር መንግስት ሁሉም ተመሳሳይ ዋጋ ያገኛል። እንዴት እኔ በልጅነቴ ጀምሬ ዋጋ ስከፍል ኖሬ አንልም። ምክንያቱም ዋጋው የሱ ነው። ከኛ ተቀንሶ የሚሰጥ ከሌላ ሰው ተቀንሶ ወደኛ የሚመጣ የለም። በረከቱ የሱ ነው።
ባይሆን ብዙ የተጋደሉ በመከራ በሰማዕትነት በጻድቅነት ያለፉ የተሻለ ክብር ይጠብቃቸዋል። እኔ ቢጤ ምዕመናን ግን መቼም ጀመርን መቼም ዋጋችን በመንግስቱ ይታሰባል። በንስሐ ካለፍን ተመልሰን ካልተበላሸን። ምን ለማለት ፈልጌ ነው? ቴዲ ይሄንን ባይል ጥሩ ነበር። እኔ አሁን ልክ ነው ቴዲ ይሄን እንኳን አለ አይደለም። የጥምቀትህ ጠበል ሳይደርቅ ምናምን የጥምቀታችሁ ጠበል ሳይደርቅ ማለቱ እኮ ከሱ አይጠበቅም። ልክ ነው። ግን እንደዚህ ስላለስ መብጠልጠል አለበት? ቴዲ ታላቃችን እኮ ነው። የብዙዎቻችን ታላቅ ነው። ቴዲ ትልቅ ነው። ነገራችን ላይ አንጋፋ አገልጋይ ነው። በጣም ለአገልግሎቱ ለእድሜው ዋጋ መስጠት ያስፈልጋል። ቴዲ እኮ ይህን ሁሉ መዝሙር ሲያወጣ ብዙ መከራ አጋጥሞታል። ብዙ ውጣ ውረድ፣ በልጅ ተፈትኗል፣ በቤተሰብ ተፈትኗል፣ በትዳር ተፈትኖ ይሆናል እኮ። የሰውን ቁስል አናውቅም። ቴዲን አክብረን ይሄችን ማለት አልነበረብህም ቴዲ፣ የምንወድህ የምናከብርህ ዘማሪ ቴዲ ብለን በፍቅር ብንጠይቀው እሱም ይሸነፍና ይቅርታ ይጠይቃል። ሁለተኛው ነጥብ ይሄ ነው። ሶስተኛው ፎሎወር ለማግኘት ላይክ ለማግኘት ብላችሁ ምናምን የሚል ነገር ተጠቅሟል። እሱንም ቢሆን ባይል ጥሩ ነበር ነው። ምክንያቱም አንዳንዱ ከፎሎወር እና ከላይክ ባሻገር እውነተኛ ቅናት ይዞት ለምዕመናን ፍቅር ሲል የሚጮህ ስላለ ሁሉንም በጅምላ ላይክ እና ሼር ወይም ፎሎወር ፍለጋ የሚጮህ አድርጎ መደምደሙ ጥሩ እኮ አልነበረም። ባይሆን ግን ሰው ጎበዝ፣ ሰው ሲያወራ ሁሌ ፐርፌክት አይሆንም። የሚናገር ሰው ወዶም ይሁን ሳይወድ ይስታል። አባቶች ለዚህ ነው ብዙ ማውራትን የማይመክሩት። ብዙ አዳምጡ ጥቂት ተናገሩ የሚሉት እኮ ስለሚያመልጠን ነው። አንደበት ክፉ ናት። ባልጠበቅነው መንገድ ክፉ ቃል ይወጣናል ስናወራ፣ ብዙ ሰዓት ስናወራ። ስለዚህ ቴዲ ማስተላለፍ የፈለገ እኮ ጥሩ ነበር መልዕክቱ። አባቶች ይከበሩ፣ በጣም እኮ ጥሩ ነው። ነገራችን ላይ አባቶች ይከበሩ ማለት ትልቅ ነገር ነው። እኔም እስማማለሁ። አዎ አባቶችንም ቢሆን በማብጠጥርና በማዋረድ አይደለም እንዲጠብቁን የምናደርጋቸው፣ በፍቅር በትህትና ነው ጽንሰ ሀሳቡ። ይህን ትልቅ መልዕክት ለማስተላለፍ ግን በሚያደርገው ጥረቱ ውስጥ መሀል ላይ ጣል ጣል ያደረጋቸው ንግግሮች ትንሽ አበሳጩ መሰለኝ። ሰው በጣም ወረደበት እና ቴዲ ፐርፌክት ነው፣ ፍጹም ነው፣ ንግግሩ አያስቀይምም አይደለም። ሰው በጣም በተናገረ ቁጥር፣ ሀሳብ በሰጠ ቁጥር ሊሳሳት ይችላል። ስለዚህ ሰዎችን ንግግራቸውን እየተከታተሉ ማሳደድ ያስፈልጋል። ጥሩ ቢናገሩ ሰው ባያስቀይሙ ጥሩ ነው። ግን ደግሞ ሳት ይላል ሰው ይሳሳታል። በቃ ፍጹም የለም በዚህ ምድር። ቴዲ ተሳስቶ ሊሆን ይችላል እንዳልኩት ከላይክ እና ከሼር ከፎሎወር አንጻር ባይናገር ጥሩ ነበር። አዲስ ተጠማቂያንን የሚመለከት ሀሳብ ባያነሳ ጥሩ ነበር። አነሳ። ግን ይሄን ባትል ጥሩ ነበር ወንድማችን ብሎ ሀሳብ መግለጽ እንጂ ህይወቱን፣ አገልግሎቱን፣ መዝሙሩን እያብጠለጠሉ እያንቋሸሹ እሱ እኮ እንዲህ ነው እሱ እንዲያ ነው፣ ኧረ በፍጹም ይሄ ከክርስቲያን አይጠበቅም። ሰው በነገራችን ላይ ሰው ይታዘባቸዋል። የኦርቶዶክስ እምነት ተከታዮች እኮ እንዲህ ናቸው። የራሳቸውን አገልጋዮች እንኳን የሚያከብሩ የሚያብጠልጥሉ፣ እነሱ ቀርቦ እርስ በርስ አይስማሙም። ይበልጥ ለመገደል ይበልጥ ነገር ለሚያሳድደን ኃይል እድል ሰጭ ነው ይሄ። እና የወንድሜ ጠበቃ እኔ ነኝ ነው ክርስትና። ወንድምህ ተሳስቶ እንኳን ቢሆን ጠብቀው። ይሄ የክርስትና አስተምሮ። አንዱ የአንዱ ጠባቂ ነው። ይሄ በዓለማውያን ሰዎች ስለሚናገሩት ነው እንጂ ከኦርቶዶክሳዊ ነው ይሄ ሀሳብ። የወንድማችን ጠባቂዎች ነን። እኛም በወንድሞቻችን በእህቶቻችን መጠበቅ አለብን። ስንሳሳትም ጭምር ነው የምንጠበቀው። ትክክል ስለሆን ብቻ አይደለም የምንከባበረው። ስህተት ስንሰራ ስህተት ስንናገር በዚህ አንጻር ተረዱት። እንዲህ ለማለት ፈልጎ ነው ብህን በዚህ አስቀይመሃል ወንድማችን፣ በዚህ ቅርታ ጠይቅ። ይሄኛውን ሀሳብህን ተቀብለነዋል። ይሄ ሀሳብ ግን ትክክል አይደለም። ምክንያቱም እንዲህ ይልብሃል፣ እንዲህ ያሰኝብሃል። ሊቃውንት ራሱ ይሄ እንኳን እንዲህ ያሰኝብሃል ነው የሚሉት እንጂ አንተ እንደዚህ እንዲህ እኮ አልክ፣ አንተ እንደዛ አናውቅህም እንዲህ አይሉም። ይሄ ቃልህ እንዲህ ያሰኝብሃል ብለው ሀሳቡ የሚያመጣውን አሉታዊ ትርጉም ነው የሚገልጹት በትርጓሜ እንጂ አንተ መናፍቅ፣ አንተ ከሃዲ አይሉም። ክርስቶሳውያን ስለሆኑ እኮ ነው እንደዚህ ማለት። መሳረብ አቅቷቸው አይደለም።
ስለዚህ ቴዲን ይሄ ንግግርህ እንዲህ ያሰኝብሃል፣ ይሄ መልእክትህ እንዲህ ያስፈርጅሃል፣ እንዲህ ብትል ኖሮ ልክ ነህ፣ አባቶችን አክብሩ ብለህ መምከርህን እንቀበላለን። እኛ በዚህ አንጻር ነው ያየነው። አንተ ደግሞ በዚህ በኩል ትንሽ ያላየኸው ነገር አለ፣ ይሄንም አብረህ ብታስብበት ብሎ መንገር ነው እንጂ ህይወቱ ውስጥ ገብቶ መፈትፈት፣ ሰውን ክብር ማሳነስ አያስፈልግም። ንግግሩ ፐርፌክት ነው። ቴዲ ፍጹም ነው። ቴዲ ንግግሩ ላይ እንከን የለበትም አይደለም ሀሳቤ። ንግግሩ ላይ እንከን እንኳን ቢኖርበት እንከኑን እንዲያሻሽል፣ እንከኑን እንዲያስተካክል፣ ይቅርታ መጠየቅ ካለበት ይቅርታ እንዲጠይቅ መማፀን ወይም ማሳሰብ እንጂ በዚህ ደረጃ ሆድ እንዲብሰው ሰው የለኝም እንዴ፣ በዚህ ደረጃ ነው የሚስሉኝ እንዴ፣ አይወዱኝም እንዴ ብሎ እንዲጠራጠር፣ በወገኖቹ ተስፋ እንዲቆርጥ ማድረግ ግን የለብንም። በዚህ ደረጃ አንገት እያስደፋን፣ በዚህ ደረጃ እያንከለከልን፣ ተስፋ እያስቆረጥን ከመንጋው የለየናቸው ሰዎች እንዳሉ እንዳትረሱ። ቴዲ ጠንካራ ነው። ብዙ ፈተና ስላሳለፈ የትም አይሄድም። ጀማሪ ክርስቲያኖች ግን ደንግጠው ይወጣሉ። ስለዚህ ሰውን የማስደንገጥ የማስደንበር፣ ሰዎችን የማዋከብ፣ የማንቋሸሽ፣ የማጥላላት አባዜ ይቁም።